ጤና ይስጥልን ውድ ኢትዮ ከረንት ዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራሩትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። ኢትዮጵያ የአምስተኛው ትውልድ ተዋጊ ጀቶች ለመታጠቅ በዝግጅት ላይ ነች። በቅርቡ በተከበረው ኢትዮጵያ አየር ኃይል 9ኛ ዓመት ምስረታ በዓል በሀገሪቱ ቢያንስ 6 ያክ 130 ዘመናዊ የስልጣናና የጥቃት ጀቶች መግዛቷ ይፋ ተደርጓል። በዚህም ጉዳይ ዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። ዶክተር ደሳለኝ ጫኔ ለፓርላማ አባልነት በድጋሚ እንደማይወዳደሩ አስታውቀዋል። የአማራ ብሔራዊ ንቅናቄ በመወከል በባህር ዳር ከተማ ምርጫ ክልል ተመርጠው ባለፉት 4 ዓመታት ተኩል በሕዝብ ተወካይ ምክር ቤት የቆዩት ዶክተር ደሳለኝ ጫኔ በመጪው ምርጫ እንደማይወዳደሩ አስታውቀዋል። በዚህም ጉዳይ በዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። አሜሪካ በኢራን የሚገኙ ዜጎቿ በአስቸኳይ ሀገሪቱን ለቀው እንዲወጡ አሳሰበች። በኢራንና በአሜሪካ መካከል ያለው ውጥረት እያየለ በመምጣቱ ኢራን የሚገኙ የአሜሪካ ዜጎች ያለምንም መዘግየት ሀገሪቱን ለቀው እንዲወጡ ዩናይትድ ስቴትስ መንግስት በአስቸኳይ ማስጠንቀቂያ አውጥቷል። በዚህም ጉዳይ የዜና ጥንቅራችን አካተናል። ቆይታቸው የምትሰሙት ይሆናል። ፕሬዝዳንት ዶናልድ ትራምፕ ኦባማን ዝንጀሮ አድርገው የሚያሳይ ቪዲዮ በመልቀቃቸው ከፍተኛ ተቃውሞ ገጠማቸው። በዚህም ጉዳይ ዜና ጥንቅራችን አካተናል። ቆይታቸው የምትሰሙት ይሆናል። ሩሲያ ጾታውን የቀየሩ ግለሰቦች ልጆቻቸውን በማደጎ እንዳይወስዱ የሚያደርግ ሕግ አጽድቃለች። በዚህም በጥንቅር ዜናችን ያካተነዋል። ቆይታቸው የምትሰሙት ይሆናል። ሩሲያ ወታደራዊ አዛዥ የግድያ ሙከራ ተደረገባቸው። የሩሲያ ወታደራዊ ደህንነት ውስጥ በቁልፍነታቸው የሚታወቁት የዩክሬን ጦርነት መሐንዲስ እንደሆነ የሚነገርላቸው ሌተናል ጄኔራል ቭላድሚር ኤክሴቫን በሞስኮ መሃል ከተማ በደረሰባቸው ድንገተኛ ጥቃት ለህልፈት የሚያሰጋ ጉዳት ደርሶባቸዋል። በዚህም ጉዳይ የዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። የትራምፕ ዛቻ ቢቀጥልም በግሪንላንድ ቆንጽላ ጽሕፈት ቤት እንዲከፈቱ ካናዳ ከፍተኛ ባለስልጣኗን ልካለች። በዚህም ጉዳይ የዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ መጀመሪያ ዜና ትንታኔያችን ስናልፍ ኢትዮጵያ የአምስተኛው ትውልድ ተዋጊ ጀቶችን ለመታጠቅ ዝግጅት ላይ ነች። በቅርቡ በተከበረው ኢትዮጵያ አየር ኃይል 9ኛ ዓመት ምስረታ በዓል በሀገሪቱ ቢያንስ 6 ያክ 130 ዘመናዊ ስልጣናና የጥቃት ጀቶች በመግዛቷ ይፋ ተደርገዋል። ይህ የጦርነት አውሮፕላን በዋናነት የተሰራ ወታደራዊ አብራሪ የ4ኛና 5ኛ ትውልድ ተዋጊ ጀቶች ለማብረር እንዲችሉ ለማሰልጠን ነው። የእነዚህ አውሮፕላኖች መገኘት ኢትዮጵያ 4++ ወይንም ከዚያ በላይ የሆኑ የላቁ የጦር አውሮፕላኖች ለመታጠቅ በሂደት ላይ መሆኗን ግዢውን እንዳጠናቀቀች ፍንጭ የሚሰጥ ነው ተብለዋል። ባለፉት ጥቂት ዓመታት የወጡት ሪፖርት እንደሚያመለክቱት ኢትዮጵያ የሩሲያውን SU-35 የተባለ ሁሉ ገብ ተዋጊ ጀት ለመግዛት ፍላጎት አላት። ይህ አየር ኃይል ለእይታ ርቀት ባሻገር የመዋጋትና አየር የበላይነት የመያዝ አቅሙ በእጅግ ያሳድገዋል። በአሁኑ ወቅት በአፍሪካ 5ኛ ትውልድ SU-57 ተዋጊ የታጠቁት ብቸኛ ሀገር አልጄሪያ ብቻ መሆኑ ይነገራል። ኢትዮጵያም ተመሳሳይ ፈልጋ ትከተል እንደሆነ ወደፊት የሚታይ ቢሆንም የያክ 130 ግዢ ግን በሀገሪቱ አየር ኃይሉ የረጅም ጊዜ ዘመናዊ ማድረግ ስትራይክ ተግባራዊ ያደረገች መሆኑን ያሳያል ሲል ግሪት አፍሪካ ዘግቧል። 7ኛው ዙር ምርጫ ራሴን በእጩነት ላለማቅረብ መወሰኔ ለህዝብ ይፋ ማድረግ ፈልጋለሁ ሲሉ ዶክተር ደሳለኝ ጫኔ ተናገሩ። በአማራ ብሔራዊ ንቅናቄ አባሉና የፓርላማ ተወካይ የሆኑት ዶክተር ደሳለኝ ጫኔ በ7ኛው ምርጫ እንደማይሳተፉ አስታውቀዋል። ዶክተር ደሳለኝ ይህንን ያሳወቁት በማህበራዊ ትስስር ገጻቸው በ7ኛው ዙር ምርጫ ተሳትፎን አስመልክቶ በሰጡት መግለጫ ነው ሲሉ ባሰፈሩት ጽሑፍ ገልጸዋል። እንደ ዶክተር ደሳለኝ ገለጻ ባለፉት ዓመታት በህዝብ ተወካይ ምክር ቤት ውስጥ የኩሩ የባህር ዳር ከተማ ህዝብ ተመርጬ እናንተን ወክዬ ለህዝቦች ሀቅ ድምጽ በመሆኔ በማገልገል በመቻሌ ታላቅ ክብር፣ ኩራት ይሰማኛል በማለት ምስጋናቸውን አቅርበዋል። ይሁንና በ7ኛው ዙር ሀገር አቀፍ ጠቅላላ ምርጫ ተስፋታቸውን የሚመለከተው ስለመሳተፍና ለመሳተፋቸው በተለያዩ አካላት በተደጋጋሚ ጥያቄ ሲቀርብላቸው መቆየቱን ገልጸዋል። በተጨማሪም አንዳንድ ፓርቲዎች ባህር ዳርም ሆነ አዲስ አበባ በፈለጉበት ቦታ በእጩነት እንዲቀርቡ እድሉ ሰጥተው ነበር ያሉ ሲሆን በግሌም የመወዳደር አማራጭ በጥልቀት አስቤበታለሁ ብለዋል። ነገር ግን በመጪው 7ኛው ምርጫ ራሴን በእጩነት ላለማቅረብ በመወሰኔ ለህዝብ ይፋ አደርጋለሁ ሲሉ ውሳኔያቸውን አሳውቀዋል። በፓርላማ ተወካይ የሆኑት ዶክተር ደሳለኝ ውሳኔ ለዚህ ያበቃቸው ምክንያት ሲናገሩ ለዚህ ውሳኔ ምክንያት የሆነኝና ለዚህም ውሳኔ ያበቃኝ በአሁኑ ወቅት በሀገር ካለው ተጨባጭ ነባራዊ ሁኔታ የተያዘ ነው ብለዋል። ነጻና ሰላማዊ ፍትሃዊ ምርጫ ለማካሄድ የሚያስችል ምቹ መደላድል አለመኖሩን እና ፓርላማ ውስጥ ተጨማሪ 5 ዓመት በመቆየቴ ለህዝብ የሚያበረታታ የረባ ጥቅም የሌለው መሆኑን ተረድቻለሁ
አስረድቻለሁ ብለዋል። ስለዚህ ስድስተኛው ዙር ፓርላማ እስኪጠናቀቅ ድረስ ባለፉት ጥቂት ወራት የኢትዮጵያ ህዝብ እንደራሴዎች ስራዬን ቀጥዬ ሰኔ መጨረሻ ላይ የዚህን ዙር አገልግሎት ዘመኔን በማጠናቀቅ ሲሆን ወደፊት ሀገሬና ህዝቤ እንዴት ለማገልገል እንደምፈልግ የማሳውቅ ይሆናል ብለዋል። እስካሁኑ ሰዓት ድረስ በጽናት አብራችሁኝ ለቆያችሁ ቤተሰቦቼ፣ ጓደኞችና ውድ የባህር ዳር ከተማ ነዋሪዎች ለአማራ ህዝብና ለመላ ኢትዮጵያ ወገኖች ምስጋና የላቀ ነው ብለዋል። በኢራን የሚገኙ ዜጎች በአስቸኳይ ሀገሪቱን ለቀው እንዲወጡ አሳሰበች። በኢራንና በአሜሪካ መካከል ያለው ውጥረት እያየለ በመምጣቱ በኢራን የሚገኙ የአሜሪካ ዜጎች ያለምንም መዘግየት ሀገሪቱን ለቀው እንዲወጡ የዩናይትድ ስቴትስ መንግስት በአስቸኳይ ማስጠንቀቂያ ወጥቷል። በኢራን የሚገኙ የአሜሪካ ቨርቹዋል ኤምባሲ ባወጣው መግለጫ ዜጎች ካሁኑ ከኢራን እንዲወጡ ያሳሰበ ሲሆን በጉዟቸው ከመንግስት ምንም አይነት ድጋፍ ሳይጠብቅ የራሳቸው መንገድ እንዲወጡ አሳስበዋል። ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ወታደራዊ እርምጃ ሊወስዱ እንደሚችሉ ካስጠነቀቁ በኋላ ውጥረቱ ይበልጥ እየተባባሰ መጥቷል። ፕሬዝዳንቱ ዩናይትድ አብርሃም ሊንከን አውሮፕላን ተሸካሚ መርከብ ጨምሮ በርካታ የጦር መርከብ ወደ ፋርስ ባህር ሰላጤ መላካቸው ገልጸዋል። ይህ አውሮፕላን ተሸካሚ መርከብ ካለፈው ጥር ወር ጀምሮ በአካባቢው ሰፍሮ እንደሚገኝ ይታወቃል። አሜሪካ ባለስልጣን ዜጎች በኢራን ውስጥ ኢንተርኔት መቆራረጥና የበረራ ስርዛ ስለሚያጋጥም እንደሚችል አስጠንቅቀዋል። ከዚህ በተጨማሪም በኢራን ባለስልጣን የመጠየቅ ወይም የመታሰር ከፍተኛ ስጋት እንዳለን በመግለጫው ተካተዋል። ይህ የደህንነት ስጋት መመሪያ በወጣው ፕሬዝዳንት ትራምፕ በኢራን ላይ የሰነዘሩ ዛቻ ተከትሎ በቀጠና ያለው ወታደራዊ ዝግጅት በጨመረበት ወቅት ነው። ፕሬዝዳንት ዶናልድ ትራምፕ ኦባማን ዝንጀሮ አድርገው የሚያሳይ ቪዲዮ በመልቀቃቸው ከፍተኛ ተቃውሞ ገጠማቸው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቀረበውን ፕሬዝዳንት ኦባማና ባልተቤታቸው ሚሼል ኦባማን እንደ ዝንጀሮ አድርገው የሚያሳይ አወዛጋቢ ቪዲዮ ትሩዝ ሶሻል ገጻቸው ላይ መልቀቃቸው ከፍተኛ ዘረኝነት ውንጀላና ተቃውሞ እየደረሰባቸው ይገኛል። በአርቲፊሻል ኢንተለጀንስ ኤአይ የተሰራው ቪዲዮ ኦባማ ጥንዶች ፊት በዝንጀሮችን ላይ በመለጠፍ በጫካው ሲወዛወዙ ያሳያል። በቪዲዮ ላይ ዘ ላየን ስሊፒንግ ቱናይት የሚል ዘፈን በስተጀርባ ይሰማል። በመጀመሪያ ላይ የዋይት ሃውስ ቃል አቀባይ ካሮል ሌቬንት ጉዳዩ እንደ ኢንተርኔት ቀልድ ሚሚ በመቁጠር ተቃውሞን የሐሰት ቁጣ ስትል አጣጥለው ነበር። ሆኖም ግን ከሁለቱም ወገን ሪፐብሊክና ዲሞክራቲክ ጠንካራ ተቃውሞ በመነሳቱ ቪዲዮ ከገጽ እንዲጠፋ ተደርጓል። ዋይት ሃውስ የቪዲዮውን የተለቀቀውን በሰራተኞች ስህተት መሆኑን ቢገልጽም ትራምፕ ግን ለጋዜጠኞች በሰጡት ቃል ቪዲዮ እንዲለቀቅ መፍቀዳቸውን ገልጸው የመጀመሪያው ክፍል እንጂ መጨረሻው አላየሁም ብለዋል። ሐኪም ጄፌን ዲሞክራቲክ መሪ የሆኑት ትራምፕ አደገኛና ዘረኛ ሲሉ የገለጹ ሲሆን ድርጊቱ የአሜሪካ ክብር የሚቀንስ መሆኑን ተናግረዋል። የካሊፎርኒያው ገዢ ጋቫን ኒውስ አስጸያፊ ድርጊት እያንዳንዱ ሪፐብሊካን ይህን ድርጊት ማውገዝ አለበት ብለዋል። ትራምፕ በቪዲዮ መጨረሻ ላይ ስላለው ምስል ባውቅ ኖሮ ደስ አይለኝም ነበር ቢሉም የተፈጠረው ነገር ግን ይቅርታ መጠየቅ ግን ፍቃደኛ አልሆኑም። ጾታውን የቀየሩ ግለሰቦች ልጆቻቸውን በማደጎ እንዲያወስዱ የሚያግደውን ሕግ አጸደቀ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከሀገሪቱ የሚገኘው ትራንስጀንደር ግለሰቦች ህጻናት በጉዲፈቻ ሆነው በሞግዚት እንዲያሳድጉ የሚከለክለውን አዲስና ጠንካራ ሕግ በይፋ መርምረው አጽድቀዋል። ይህ ውሳኔ ባህላዊ የቤተሰብ እሴቶችን ለመጠበቅ በሚል ከወሰደቻቸው ተከታታይ እርምጃ መካከል ዋነኛ ሆኖ ተመዝግቧል። ይህ አዲስ ድንጋጌ በሩሲያ ምድር ጾታ ለመቀየር የሚደረጉ ማንኛውም አይነት የሕክምና ሂደቶች፣ የቀዶ ጥገናና ሆርሞን ሕክምና ሙሉ በሙሉ ያግዳል። በተጨማሪም ግለሰቦች በመንግስት መታወቂያ ሰነዶች ላይ ጾታቸውን መቀየር የማይችሉ ሲሆን ከዚህ ቀደም ጾታ የቀየረው ትዳር መሰረቱ ግለሰብ ጋብቻ በሕግ ፊት ተቀባይነት እንደሌለውና እንደሚፈርስ ተደንጓል። የህጉ ተጽዕኖ በሩሲያ ዜጎች ላይ ብቻ የተገደበ አይደለም። ጾታ መቀየር በሕግ የሚፈቅድ የውጭ ሀገር ዜጎች ከሩሲያ ልጆቻቸውን በጉዲፈቻ እንዳይወስዱ በቋሚነት እገዳ ተጥሎባቸዋል። የሩሲያ ባለስልጣን ይህ እርምጃ ከምዕራብ አጥፊ ተልእኮችና ተጽዕኖ ፈጣሪ ከሆኑት የተፈሮች ከሆኑ አስተሳሰብ ህጻናት ለመታደግ የተወሰደ እርምጃ ነው ሲሉም ተከራክረዋል። የአሜሪካው ፕሬዝዳንት ዛቻ ቢቀጥልም በግሪንላንድ ቆንጽላ ጽሕፈት ቤት እንዲከፈት ካናዳ ከፍተኛ ባለስልጣን ላከች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግሪንላንድ ለመቆጣጠር ማስፈራራታቸውን ተከትሎ ካናዳ የመጀመሪያ ዲፕሎማሲ ጣቢያ በግሪንላንድ ልትከፍት መሆኑ ተሰምተዋል። ከፍተኛ የካናዳ ባለስልጣን የልዑክ ቡድን ገዢ ጄኔራል ሚሪ ሲሞን እና የውጭ ጉዳይ ሚኒስተር ኦኒ አናሪጅ በካናዳ ባህር ጠረፍ ጥበቃ መርከቦች ታጅበው ካናዳ ቆንጽላ ጽሕፈት ቤት በይፋ ለመክፈት ዛሬ አርብ ሉካንን አምርተዋል። ከጉዞ ቀደም ብሎ ባደረጉት ንግግር ካናዳ ራሳቸው ወደፊት እድል የሚወስኑ ግሪንላንድ ህዝቦች በጽናት ተደግፋለች ብለዋል። ጉብኝታቸው የፈረንሳይ ባለስልጣን ያደረጉት አይነት ተመሳሳይ ጉዞ ሲሆን ፈረንሳይ በግዛቱ የራሳቸው ቆንጽላ ዛሬ ይከፍታሉ።
የሩሲያው ወታደራዊ አዛዥ የግድያ ሙከራ ተደረገባቸው። በሩሲያ ወታደራዊ ደህንነት ውስጥ በቁልፍነታቸው የሚታወቁት የዩክሬን ጦርነት መሐንዲስ እንደሆነ የሚነገርላቸው ሌተናል ጄኔራል ቭላድሚር ኤክሲቫን በሞስኮ መሃል ከተማ በደረሰባቸው ድንገተኛ ጥቃት ለህልፈት የሚያሰጋ ጉዳት ደርሶባቸዋል። ጥቃቱ የተፈጸመው በሞስኮ ቮሎንቪያንስኪ በተባለ ስፍራ የሚገኝ የመኖሪያ ህንፃ ውስጥ ነው። እንደ ሪፖርት ከሆነ ጄኔራሉ መኖሪያ ቤታቸው አቅራቢያ በርካታ ጥይቶች ተደብድበዋል። ጥቃቱ አድራሹ በዝግጅት የመጣና ጥቃቱን ካከናወነ በኋላ ወዲያውን አካባቢ ማምለጥ የቻለ ጄኔራሉ በአሁኑ ሰዓት ሆስፒታል በጽኑ ክትትል እንደሚገኙ ተገልጸዋል። ሌተናል ጄኔራል ቭላድሚር ኤክሲቫን የስለላ ቁንጮ የሩሲያ ወታደራዊ የስለላ ተቋም ምክትል ኃላፊ በጦርነት ሞተር በተለይ ዩክሬን ጦር ወሳኝ የሆኑ ውሳኔ በማሳለፍ ስልታዊ መረጃ በመተንተን ትልቅ ሚና አላቸው። የክሬምሊን ላይ ፕሬዝዳንት ፑቲን ቃል አቀባይ ዲሚትሪ ፔስኮቭ ፕሬዝዳንት ስላለ ሁኔታ አስቸኳይ ማብራሪያ እንዲሰጣቸው ጉዳይ በከፍተኛ ጥንቃቄ እየተመረመረ መሆኑን አጠናቀዋል።